አብርሃም የምታወራው ወሬ ትንሽ ልክ አይደለም። ተረዳኸኝ አይደለም? የምታወራበት መንገድ ወይ የምታወራው ነገር በጣም ልክ አይደለም። እንዴ ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው? እሺ ያቺም ስጨቀጭቅ ሌላ ሴት ልታመጣ ነው? ለእኔ የምትገባ ትልቅልቅ ያለች ሴት አመጣለሁ። ያንን ደግሞ ከፈለግ ነገ አንጥቼ እተዋወቅሻለሁ፣ አሳይሻለሁ። ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት ሁሉም ህዝቡ የሚያያት ይሆናል። አንቺም የምታያት ይሆናል። ምን ማለት ነው የጀመርከው? አልገባኝም። ይኸውልህ በመጀመሪያ ደረጃ አንድ ሰው በህይወቱ ደስተኛ ሲሆን ነው ፍልቅልቅም ሆነ ደስተኛ ሊሆን የሚችለው። ገባህ አይደለ? በቃ አሁን ደስተኛ ነኝ ሄርሜላ። እኔ አሁን ባለሁበት ሁኔታ በጣም ደስተኛ ነኝ፣ ፈጣሪ ይመስገን። ስለዚህ አሁን ከእናንተ የምፈልገው ለቀቅ እንድታረጉኝና እኔም የራሴን ህይወት እንድኖር እራሳችሁም የራሳችሁን ህይወት ገባኝ። ግን ከእሷ ጋር የጀመርከውን ህይወት ደግሞ እኔ እዚች ጋር የጀመርከው ህይወት አይደለም። ሰላም እንዴት ናችሁ ውድ ቤተሰቦቻችን? ዛሬ ተመልሰን መጥተናል። ከኤርሚ ጋር ነው ተመልሼ የመጣሁትኝ እና ትናንት የተለቀቀውን ቪዲዮ ሳይ የተሰማኝ ስሜት ልክ አይደለም። ምክንያቱም እየተደረገ ያለው ይቅርታ ግን መጀመሪያ ሰላም ናቸው። እሺ ሰላም ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን በጣም ደህና ነኝ። ትንሽ ስሜታዊ ስለሆንኩኝ እኔ ቀጥታ ወደ ጉዳዩ ነው የገባሁትኝ እና ለዛ ነው ትናንት ያደረገው ነገር አብርሃም ልክ አይደለም የተደረገው ነገር። ምክንያቱም በጣም የምታፈቅረው ልጅ አለች እዚህ ጋር አብሯት ቀለበት ያደረገላት ልጅ እያለች፣ ሁለተኛ ደግሞ የልጁ እናትም ደግሞ ነበረች ሩታና ሁለቱንም አልፈልግም ከዚህ በኋላ የምፈልገው አዲስ ሴት ነው ብሎ ሲል እኔ እንደ ራሴ ልክ እንደ ተመልካችም እንደ ጓደኛም እንደ ወንድምም ሆኜ ያደረገው ነገር ልክ እንዳልሆነ ተሰምቶኝ በቃ እስካገኘሁ ድረስ በጣም ከፍዬ ነበር። በነገራችን ላይ በጣም ነው ተበሳጭቼ ምናምን ነበር ትላንትናና በዚህ ልክ መሆኑ ልክ አይደለም። እኔ አብርሃም ምን ሆኗል ብዬ እስኪል ድረስ ነው የሆንኩት። እኔም እውነት ለመናገር በጣም ግራ ገብቶኛል። ከዛ ባለፈ ደግሞ አልጠበቅኩም። ታውቃለህ እኔ የራሴን ህይወት ወይም ደግሞ ሁለታችንም አልፈልግም ሲል ላይክ እኔን ለመራቅ ፈልጎ ከዛ በኋላ ደግሞ ከሩታ ጋር መመለስ የፈለገ ነው የመሰለኝ እንጂ ጭራሽ ሌላ አዲስ ሴት አዲስ ሰው እንደገና እንጃ አዲስን ህይወት ለመልመድ የፈለገ አልመሰለኝም ጭራሽ። ምክንያቱም እየተረበሽኩ ነው እየተጨናነኩ ነው ካለ ሄደች ወይ ሁለታችንም አልፈልግም ብሎ ሰላም ሆኖ ብቻውን መኖር አለበት ብዬ ነው አስበው እኔ። ገባ አይደለ? ግን ከምን አይነት አንጻር ይሄን ነገር እንዳለ እኔ በጣም ጥያቄ ነው የፈጠረብኝ። ምክንያቱም እስኪ ምክንያቴን እንኳን አላውቅም። ዳኒ እኔ አሁን ከአብርሃም ጋር በምን እንደተለያየው እሱ በምን እንደራቀኝ እንኳን አላውቅም። ላይ ካልፈልጋችሁም ሁለታችንም አልፈልጋችሁም ይላል እንጂ እኔ ስፔስ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችኋ? እኔ ያለው እግዚአብሔር ይመስገን። እንግዲህ የአብርሃም ጉዳይ አያልቅም። በቃ በየቀኑ እያራርን እየተናደድን በቃ እንሰማለን ማለት ነው። እና ሄርሜላ አሁን ላይ ምን አልመጠመጠሽ ነው? እኔ በቃ እኔ ሴቶቹ ግን ምን እንደነካችሁ በዚህ ልክ አንድ ወንድ ብቻ ነው ያለው ብላችሁ በዚህ ልክ ፍጥጥ ብላችሁ ከአብርሃም ላይ በቃ ይወጥ ብላችሁ እናንተ ጥጋብ ማለት አጠገባችሁት። ለምን የራሽን ህይወት አትኖሪም? ሩታ እውነቴን ነው በአንቺ ልክ ሩታ ጀግና ናት። እውነቴን ነው ማርያምን የሆነ ነገር አላውቅም። እሺ ሩታና አብርሃም በጣም በቂ ምክንያት አላቸው ብዬ አስባለሁ። ምክንያቱም ተፋተዋል፣ ብዙ ጊዜ መስማማት አልቻሉም፣ መቀጠል አልቻሉም፣ እስከ መፋታት ድረስ ግብ ያለው ነገር አድርገዋል። እኔ ግን ከአብርሃም ጋር ምን አይነት ነገር አጣልቶ በጣም ጭንቅላት ላይ እየፈጠረብኝ ያለው ነገር ምን አጥፍቼበት ሁለታችሁንም በሚል ሰበብ ወይም ደግሞ ሁለታችሁንም ሲባል ነገሮች ቀለለ እንጂ እኔ ነኝ ከማንምና ከምንም በላይ እየተጎዳ የነበረው። ምክንያቱም ኦልሬዲ ከእሷ ጋር ተፋተዋል። ከተፋቱ በኋላም ይህን ያህል ጥሩ ጊዜ ያሳለፉት ነገር የለም። ኦልሬዲ ያው አንዳንድ ቻሌንጆችና አንዳንድ ነገሮች እያገናኛቸው ስለነበረ ነው እንጂ ከኔ ጋር ነው ህይወት እየኖረ የነበረው እና በጣም ጥያቄ ስለሆነ ለአንድና ለመጨረሻ ጊዜ ከዚህ በኋላ እኔም ማስጨነቅ አልፈልግም። ዴቭም ያው ዳኒ እንደደወለለት ነግሮኛል። ዴቭ መጥቶ ቢያንስ አሁን ላይ ያወራዋል። እኔም ስደውለት ብዙ ስልክ ስለማያነሳ እኔም ደግሞ መደወሉ አግባብ ነው ብዬ ስላሰብኩኝ በዴቭ በኩል ደውለታል። ዴቭም ይመጣል። ግን ደግሞ ቢያንስ የወንድሙን ሀሳብ ያውቃል ብዬ አስባለሁ። ምክንያቱም ብዙ ነገሩን ወንድም ነው ያውቃል። ስለዚህ ቢያንስ እናማክረዋለን። ይሄ እንዴት አይነት ሀሳብ ነው? እንዴት ሰው ጭንቅላቱ ላይ አዲስ ሴትን የፈለገው? ይሄ ልጅ እረፍት ቢፈልግ ብቻውን መሆን መምረጥ ይችል ነበረ። ከሀገር ወጥቶ ቢሆን ማለት ነው። ከሀገር ወጥቶ ማለት ግዴታ ከከተማ የሆነ ውጭ ሀገር ምናምን ሳይሆን ላይክ ሀገር ውስጥ መውጣትና የራሱን ነገር መምራት ይችላል። ግን ሌላ ሴትን እንዴት አድርጉ ነው? በጣም ጥያቄ ስለፈጠረብኝ ነው ለዴቭ የምንጠይቀው። እኔ ዴቭንም የጠራንበት ዋነኛው ምክንያት ታላቅ ወንድሙ ነው እና ምን ጊዜ የሆነ ነገር ሲፈጠር እንግዲህ ሁላችንም ቀድመን የምንሄደው ወደ ቤተሰቦቻችን ነው። ምክንያቱም ከቤተሰብ በላይ የለም እና ዴቭ ደግሞ ታላቅ ወንድሙ ነው። ዴቭን ያው ሁላችሁም ታውቁታላችሁ። በጣም አስተዋይ ነው። ብዙ ነገሮችን
አስተውሎ መናገርና አስተውሎ የሚያደርግ ሰው ስለሆነ ከአብርሃም ጋር ከመግባባት ከዴቭ ጋር ተግባብተን ዴቭን ከአብርሃም ጋር እንዲያገባባል ማድረግ ነው እንጂ አሁን ባለበት ሲቹዌሽን ላይ ጠርተን አብርሃምን ከኛ ጋር ተግባባ ብንለው በፍጹም አይግባባለን። እና በአንድ ጊዜ ብድግ ብሎ ነገሮችን ቅይር አድርጎ ምናምን ነገር ኦኬ እኔ ከሌላ ሰው ጋር ህይወት ልጀምር ነው፣ በቃ አዲስ ሴት ይዤ ልመጣ ነው፣ ከአዲስ ሴት ጋር ልሆን ነው፣ አዲስ ህይወት ልጀምር ነው ማለቱ በጣም ያስደነግጣል። ይሄ ከባህላችንም አንጻር ራሱ ትክክል ነው ብዬ አታስብም። ይሄ ነገር ገባሽ አይደለም? እንዴት እዚህ ወይ ጉድ! አብርሃም እንግዲህ በህግ መጠየቅ አለበት ጋይስ። በህግ እንደኔ በህግ መጠየቅ አለበት እንዴ። አሁን የምትመጣው ልጅስ ለእለቱ ደስተኛ ትሆናለች ምናምንና መቼም የሰው ልጅ የማይጋጨልም የማይሆን የለምና ነገ ቢጋጩ ልጅ አስይዞ ሊሄድ ነው ደግሞ ሌላ ሴት። እኔ አልገባኝም። ሴቶቹ ራሱ እብድ ናችሁ ግን እንደዚህ ያለ ወንድ የምትጠጉት እብድ ናችሁ። እኔ እንጃ አላውቅም። እኔ አሁን የምትጠጊው ልጅም ፍቅረኛ የተባልሽም እብድ ነሽ። ግን አንቺ ራሱ እብድ ነሽ ማለት አብርሃም ይሆነኛል ብለሽ ከሩታ የበለጠ ሴት የለም። እንግዲህ እኔ እንጃ ብቻ አንቺ ራሱ ህይወትሽ ያሰጋሻል። እውነቴን ነው የምነግርሽ። ካሁኑ ወቂበት የልጁ እናት አለች። ከዛ ደግሞ ሰምቱ ደግሞ አሁን አንቺ ጋር ቀለበት አድርጎሽ ደግሞ አሁን ደግሞ ይሄንን ማናችንም አንቀበለው። ኧረ በጣም ሲያደርግ ዝም ብሎ ማየቱ በራሱ እኛ እንደ ጓደኛ እንደ ወንድም ልክ አይደለም። ትናንትና በታመመበትና ብዙ ነገሮች በሆኑበት ሰዓት ላይ ሄርሜላ ብዙ ነገር ሆናለታለች እና እሱን ሁሉ ረስቶ እውነትሽ ነው። እኔ ምን እንዳጣላችሁም አላውቅም። አሁን ዴቭ እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንኳን ደህና መጣህ። የመጣሁት ደግነቱ እዚሁ ነበርኩኝ እና ከኤፍሬም ጋር ተገናኝተን አንዳንድ ነገር ስለ አብርሽን እያወራን ነበረ እና በሰላም ነው የምትልከኝ? አዎ በሰላም ነው። በመጀመሪያ ዴቭ በጣም ነው የማመሰግነው። ጀስት ምንም ነገር ላይ ሲፈጠር ወይም ደግሞ እፈልግሃለሁ ወይ ደግሞ ታስፈልጋለህ ብዬ ባሰብኩ ቁጥር ላይ ትመጣለህ እና ፈጣሪ ያክብረህ። በዚሁ አጋጣሚ ምንድነው መሰለህ ትናንትና የተፈጠረውን ነገር አይተሃል፣ አብርሃም ያለውን ነገር አይተዋል እና አብርሃም ከምን አንጻር እንደዚህ ሊቻለ? ሁለተኛ ነገር ደግሞ አብርሃም ሲያደረገው ነገር ለእኛ ብቻ ነው ትክክል ያለው ነው ወይስ አንተ በምታይበት አንግልስ ትክክል ነው ወይ አብርሃም ያደረገው? ይሄን ነገር ማወቅ ፈልጌ ነው። አንተ የሚጠሩ ጥሩ ጥያቄ ነው ያነሳው ዳኒ። ቀንም እንደዚሁ ከኤፍሬም ጋር በጣም እየተጣላ ነበር በዚህ ጉዳይ ላይ። እንዴት ይሆናል? በፍጹም ይሄ የማይሆን ነገር ነው። ምክንያቱም ቢያንስ እንኳን እኛ ኢትዮጵያዊ ነን፣ ገብተዋል አይደል? እኛ ትላንትና ሄርሜ እንግዲህ የተፈጠረውን አይተሻል። እኛ ቢያንስ አመጣጤ እኔ መሰለኝ በቃ ከሁለት አንዱ ምርጫውን ወስኖ ግን ከዚህ ሰው ጋር መኖር እፈልጋለሁ የሚለን ነበር የመሰለን እኛ፣ ገብተዋል አይደል? ግን መሀል ላይ ምንድን ነው እኛ ያሰብነው በዚህ ሲሆን እሱ በሌላ ነገር ቀየሰብን ማለት ነው ነገሩ፣ ገብቷላ። በእንደዚህ አይነት መንገድ ጭራሽ ይመጣልን ብዬ አላሰብኩም። እንደዚህም ደግሞ ያስባልን ብዬ አላሰብኩም። ምክንያቱም ይሄ ትንሽ በጣም ይከብዳል። እንኳን አሁን ለምናየው ሰው አሁን ለምናወራው ለእኛ በራሱ ስናወራው በራሱ ይከብዳል። ተረዳኛ። አብርሽ ገና ትንሽ የተረጋጋ ስንሄድ በቃ አሁን ጥሩ ነገር ላይ ነው ያለው ብለን እኛ እንደ ቤተሰብ ራሱ በቃ አሁን አብርሽ አሪፍ ላይ ነው አሁን ሰከን እያለ ነው ማለት ነው ብዬ ገና አውርተን እንደ ቤተሰብ ሳንጨርስ መልሶ ደግሞ አሁን ከሌላ ሴት ጋር አመጣለሁ ምናምን ብሎ ነገሩን እንትን የሆነ አሪሽ ብርሽሽ ታደረገብን ማለት ነው። የሆነ የማይታሰብ ነገር አደረገብን። ገባ። ይሄ ደግሞ እኔ ልክ ነው ጥሩ ነው ብዬ ነው ፍጹም ልደግፈው አልችልም። እኔ በቃ ቢሆንና ቢስማማ እንግዲህ ያው ተቀራርበዋል። ከኤርሜም ጋር ቢሆን ከሩታ ጋር ትናንትና ህይወት ጀምሮ ነበር። ከሩታ ትቶ ደግሞ ከኤርሜላ ጋር ህይወትን ጀምሮ ነበረ። ሆኖ ከሁለት አንዱ መርጦ በስነስርዓት ኑሮም ቢኖር አይመለከተንም የእሱን። ግን አሁን ሌላ ሶስተኛ ሴት ማምጣት ማለት እጅግ በጣም ይሄ ምን ልበለ በጣም ነውር የሆነ ነገር፣ ጭራሽ ደግሞ ለእኛ የማይመጥን ይሄ ማለት ከኢትዮጵያዊ ስነ ምግባር በራሱ የወጣ ነው። ገባ። ይቅርታ ዲቭ ላቋርጥክና እኔ በጣም ጥያቄ ስለሆነብኝ ነው ማለት እዚች ጋር አሁን ምርጫ ውስጥ የምንገባ ሰዎች አይደለም። አሁን ከዛሬ ነገ ይሁን ብዬ ነው ተቀብዬ ነው ያለሁት እንጂ አሁን ላይ የፈታውን ሚስቱን አሁን ካለችው ፍቅረኛ ጋር ማወዳደሩ ወይም ደግሞ ወያንችን ብሎ መምረጡ ራሱ ተገቢ ነው ብዬ አላስብም። በመጀመሪያ እንደው የኔ ነገር ተደፋፍኖ እያለፈ ነው ብዬ ነው ማስበው። ምክንያቱም ምንም አላጠፋሁበትም። ከመሬት ተነስቶ ነው አልፈልግሽም አለኝና ልክ አሁን የአብርሃም ሀሳብ ግራ እያጋባ ያለው ሁለታችሁንም አለ እንጂ እኔ ነው ኦብቪስሊ አልፈልግሽም እያለኝ ያለው። ሬዲ እሷን አልፈልግም ብለው ተፋተዋል። እና ከምን አንጻር ነው እንደገና ደግሞ ይህን አልፈልግም ካለ ይሄ ልጅ ወይም ደግሞ የራሱን ነገር ማሳለፍ ከፈለገ ብቻውን ያሳልፋል ብዬ አስባለሁኝ አይደል? አልፈልግሽም ወይም ደግሞ
እንዴት ነው በቃ ደፍሮ በስትክክል አንቺን አልፈልግሽም፣ ሁለታችሁንም አልፈልግም ነው ያልኩት። እኔ በዚህ ሰዓት ለአንቺ መጥፎ አመለካከት የለኝም። እኔ ለአንቺ ጥሩ አመለካከት ነው ያለኝ። አሁንም ለፍቅር መክፈት ለፍቅር ይህን ያህል ነው ለእኔ ዋጋ የምትከፊው እያለኝ ነው። እና ከምን አይነት አንጻር ተረዳኸው አንተ? ያወራህ ነገር የለም ወይ? እንደገና አሁን አዲስ ሴት ምን አይነት ሴት ናት ሲጀመር ከኔ ጋር ያለውን ነገር ሳይጨርስ እንደዚህ አይነት ግብ ውስጥ ሆነን እንኳን ያቺስ የምትመጣዋ ሴት ምን አይነት ሴት ናት ማለት በምን አይነት መንገድ ነው እሱ ማወቅ መግባባትም እንደገና ደግሞ ህይወቷንስ በምን አይነት መንገድ ከእሱ ጋር መጀመር ፈልጋ ነው? ገባ እዚች ጋር የተረጋጋ ህይወት ላይ አይደለም ይሄ ልጅ። እንደገና ደግሞ ከኔ ጋርም በስትክክል ከማንም በላይ ደግሞ ከኔ ጋር በስትክክል የጨረሰዋል ብዬ አላስብም። ቀለበት ያወለቀው ታሞ ነው። አውልቂ ብሎ በስትክክል ሳይታመም አይደለም፣ በጤናው ወይም ደግሞ ደህና ሆኖ አይደለም ቀለበት አውልቂ ያለኝ፣ ለኔ ታሞ ነው። ስለዚህ እኔም አገባሻለሁ ቀለበት እንግዲህ ማድረግ ማለት ቃል ነው። ወደፊት አገባሻለሁ እያለ ከኔ ጋር የነበረን ህይወት እንዴት ነው የምትመጣዋ ልጅ ማናት? በጣም ጥያቄ ስለሆነብኝ ነው። ልክ ነሽ። አንቺም ጥያቄ ያስነሳል። እኔ ምናልባት እኔ አሁን እንግዲያው ስልክ አላነሳለኝ እንጂ ትናንትና ዳኔ ደውለህልታል አስቶልኛል። ለእኔ እመጣለሁ ብሎኛል። እሱም ከመጣ አንድ ነገር እኔም መጠየቅ የምፈልገው ነገር ስላለ ማለት ትናንትና ለእኔ የመሰለኝ አሁን ቀንም ከኤፍሬም ጋር እያወራን የነበረው ትናንትና እኔ የመሰለኝ ከሁለታችሁ መለየት ፈልጎ ተረዳሽኛ? ከሁለታችሁ መለያየት ፈልጎ ያመጣው ምክንያት ነው የመሰለኝ። ስልክ በቀጠቅጥ ስልክ አላነሳልኝ ታውቃለህ። እና ብዙ ጋር ትላንት ያደረገውን ጭራሽ ዳኒ ብታየው የሆነ ጭራሽ ይደብራል። ገባ እኔ ወንድሜ አይደለም ወይ እስከምል ድረስ በቃ ካሜራማን ና ብሎ ካሜራማኑን ይዞ ሄደ። መኪናን አስነስቶ ሄደ። እኛን እዚሁ አቁሞን ማለት ነው። ተረዳኸኛ? ከዛ ለምን እንኳን ይህን ራሱ እንዳደረገ ስልክ ብደውል አያነሳም። ከዛ ብዙ ጋር ደውዬ እንዴት ስልክ አነሳልሽ ወይ ከእሷ ጋርም ቶሎ ተለያየውን ስልክ አነሳልሽ ወይ ስላት አላነሳለኝም ማለት ዛሬ ለአንተ ማንሳቱ ጥሩ ነገር ሆኖ እንዳውም እኔ ቤቱ ልፈልገው ሄጄ ነበር። ቤት ዝግ ሆኖብኝ ግራ ገብቶኝ እያለ ነው አንተ የደወልከው። ተረዳኸኛ? አሁን ይሄ ምናልባት ከእናንተ የመለያየት አሁን አንቺን በቃ እያለቀሽ ምን ጋይስ እንደው እውነቴን ነው። አብርሃም መቅረብ አለበት። እንደዚህ እያደረገ እንዲህ አገሩን እኮ መሰው ካሱስ ምን እንማር? ከሱስ ሌሎቹ ወንድ ምን ይማሩ ነው? አብርሃም እንደዚህ ያደርጓል እየተባለ ፋሽን ነው እየተባለ ሊሄር ነው ይሄ ነገር እንዴ? ካሱ ምን ወይ ሚዲያ ላይ አትልቀቁ፣ በቃ ውስጥ ለውስጥ ተባሸቁ እንዴ? ጥሩ ነገር ነው እኮ ሚዲያ የሚከፈትበት እንጂ ይሄ ብሽቅጭቅ ነገር ልታስተምሩን አይደለም እንዴ? እኛ ብሽቅጭቁን መች ፈለግ ነውና እንዴ? ሚዲያ እኮ እየከፈትከው አንተ ብዙ ተመልካች ያለህ እኮ በቃ ጥሩ በምትሰራበት ጊዜ ነው አንተ ይሄን ያህል ተመልካች ያለህ። አሁን ግን ምን እያስተማርከ ነው? ግን አብርሃን የምትባል ሰውዬ በህግ ይጠየቅ፣ በቃ በህግ ይጠየቅልን። አልተዋልሽው። ተረዳሽኝ አይደል? ሩታም እየጨቀጨቀችው አልተዋለችው። ምናልባት ከሁለታችሁ ለመሸሽ የፈጠረው ዘዴ ነው ምናልባት ብዬ ነው ማስበው። ኤፍሬም አሁን ቀን እንዳውም በፍጹም አይደለም በቃ ከሌላ ሴት ጋር ሊሆን ፈልጎ ነው እንጂ እንደዚህ በፍጹም አብርሃምን ያውቀዋል እንደዚህ አያደርጉም። ተዋልኩት ገብቷላ። እኔም በቃ ለእኔም ጥያቄ ነው ሄርሜላ፣ አንቺም ጥያቄ እንደሆነብሽ ለእኔም ጥያቄ ነው። ይህንን ነገር ደግሞ በፊት እሱን ነው የምንጠይቀው። ግን እንዳካሄድ ልክ ነው ወይ እንደ ታላቅ የምታየው ነገር ልክ ነው የሚያደርገው ነገር ልክ ነው ወይ ብለሽ ከጠየቅሽ በፍጹም ልክ ያልሆነ ደስ የማይል በእንደዚህ አይነት መንገድ ደግሞ መሄድ የሌለበት ወይ ደግሞ ይሄ ለኛ ለማሰብ በራሱ የሚከብድ ነገር ነው። እንደ ጥያቄያችሁ ከሆነ ይሄ ለማሰብ የሚከብድ ነገር ነው። በፍጹም እኔ ምን አይነት ምላሽ ራሱ እንደሚሰጠን እኔ አላውቅም። ግን በፍጹም ደስ የማይል የሆነ የማያስደስት ሁኔታ ነው። እንዴት ነው በቃ የራሱን ህይወት ከፈለገ እኮ ሁለታችሁንም መተው ይችላል፣ መብቱ ነው። በቃ ሁለታችሁንም ትቶ እንግዲህ ኦልሬዲ እያልሽ እኮ ነው ከሩታ ጋር ተለያይቷል አልሽኝ። ከኔ ጋር ነበረ ጓደኝነት የጀመረው ከኔ ጋር እንደተለያየ በቃ እኔን አልፈልግሽም እያለ ነው። እሱን ከፈለገ እኮ በግልጽ ማን አነቀው ነው? ማን ያዘው? ገብቶሻል አይደለ? አይ በቃ እኔ ሁለታችሁንም አልፈልግም፣ የግሌን ህይወት የራሴን ህይወት መኖር እፈልጋለሁ ማለት አይችልም እንዴ? ይችላል እኮ መብቱ ነው። የሚያንቀውም የሚይዘውም ማንም ሰው የለም። ስለዛ ምናልባት ሁለታችሁንም እኔ ደግሞ ሲመስለኝ ለሁለታችሁም አይምሮ እንዳትጎዱ ብሎ ለሁለታችሁም ለአይምሮ አስቦ ምናልባት ከሆነ ዴቭ ካልከ ይሄኛው አይጎዳም። ለአእምሯቸው ቢጨነቅ ኑሮ ሁለቱንም ትቶን ሌላ ነገር ላይ ነው የሚያስበው። ገባህ አይደለ? ለራሴ ጊዜ እሰጣለሁ ወይ ደግሞ የራሴን ነገር እፈልጋለሁ ነው እንጂ ሊል የሚችለው እንደሱማ ቢልማ ዳንዬ መች ከለከሉት እኮ። አሁን አንተ ምሳሌ እኛ ብንሆን
እንግዲህ አስሬ ሲጨቀጭቁኝ፣ አስሬ ሲመጡ፣ አስሬ የሆነ ነገር ስትሉ እምቢ ማለት የት ይቀራል? ገብቶኛል። ግን ነገር እሱ ቆም ብሎ ቢያስበው እኮ ኦልሬዲ እዛች ጋር እሷ የፈታት ሚስቱ ናት። ምንም ጭራሽ ጭንቅላቱ ላይ መምጣት አይጠበቅበትም። ከኔ ጋር ነው ህይወቱን እየጀመረ የነበረው፣ ከኔ ጋር ነው ላይፍ የነበረው አይደል እንዴ? ከእሷ ጋር ያለውን ነገር ጨርሷል። ስለዚህ እኔ ነው በስትክክል እንኳን ማውራት መቻል የነበረበት እንጂ ላይክ አሁን እየተግበሰበሰ ነው ያለው። የኔን ነገር ምንም እየተረሳ ነው ያለው። በባህር ላይ የኔን መውደድ የኔን ማፍቀር እሱ ምንም እያስተዋለው አይደለም። እኔ በቃ እንዴት አድርጎ ነገሮችን ቀለል አድርጎ ሌላ ህይወት ልጀምር እንዳለ እኔ ደግሞ በጣም ጥያቄ የሆነብኝ ነገር እሱ ነው እንጂ አሁን ላይ ከሁለቱ ለመገላገል የሚባለው ሀሳብ እኔ እንጃ እኔ አጥጋቢ ነው ብዬ አላስብም። እሱን ምሳሌ ያው ምሳሌ ያልኩሽ ጥያቄ ለእኔማ ጥያቄ እኮ ነው ይሄ ራሱ። አሁን ሲመጣ እኛ ምን ጠይቋለን? ይሄም ጥያቄ ነው። በእርግጥ አብሻ እያየው የመጣ ነው። መምጣቱ ጥሩ ነገር ነው። ይህንን ነገር ሁላችንም እንግዲህ ያለ ነው እዚህ ጋር ነው። እኔም አለኝ የምትጠይቁትን ጥያቄ በግልጽ ጠይቄው እኔም መጠየቅ ስለምፈልግ ማለት ነው። ሰላም ነው? ሁሉ ሰላም? ስልክ አታነሳም? ዳኒ ብቻዬን ነኝ ብለህ ነበር የጠራኸኝ። በዚህ ሰዓት ከማንም ሰው ጋር መገናኘት አልፈለኩም እና አንተም እኔ የታመምክ የሆነ ነገር የሆን ስለመሰለኝ ነው አንድ ጊዜ ናፈልግ ያለው በጣም ድረስልኝ ስላልከኝ ነው የመጣሁት እንጂ በዚህ ሰዓት እንትን ማለት አልፈለኩም ነበረ። እንዴ ምን ማለት ነው? እኔን ወንድምን ማግኘት አልፈልግም ነው? ኖ ወንድሜ ማግኘት አልፈልግም ሳይሆን ያው ባገኘህ ልትጠይቀኝ ወይ እንትን ልትለኝ የምችለውን ነገር ስለማውቀው ይህንን ነገር ደግሞ ስለማልፈልግ ነው ትንሽ መራቁን የፈለኩት። ስችብ ነው ምን ገድይት ነው ይሄን ያህል አልገባኝም። ዳኒ አንተ ስለጠራኸኝ ነው እንጂ እነሱ ማግኘት አልፈልግም ማለት ምን አይነት አማርኛ ነው? እኔ ምን ገድዬ ነው? እኔ ማለት ለአንተ መጥፎ ሴት ነኝ? አልገባኝም። እኔ እንደዛ አልወጣኝም፣ እንደዛም ልልም አልችልም። ሜላ በመጀመሪያ ደረጃ የምታወሪውን ነገር ወጪ እኔ ዳኒ በዚህ ሰዓት የታመመ የሆነ ነገር የሆነ ስለመሰለኝ ነው ሮጬ መጣሁት እና ደግሞ ያው እናንተን ማገኛችሁ ልታወሩ የምችሉትን ነገር ከትናንትና እንትን ያለ ነገር ነው ልታወሩ የምችሉት። እኔ ደግሞ በዚህ ሰዓት ማውራትን አልፈልግም። ለምን አንዳንድ ጊዜ ሰላማችሁን ትመርጣላችሁ እና እኔ አሁን ላይ ሰላሜን መርጫለሁኝ። የኔ የምለውን ሰው እንትን ብያለሁ እና እውነት አብርሃም ግን እንደው መጨረሻህን ያሳየን። እውነቴን ነው። እውነት እንደዚህ ብለህ መጨረሻ አያምርም አብርሃም። ትወርቃለህ። እውነቴን ነው። ማርያምን ነው የምልህ አብርሃም መጨረሻ ሲኦል ነው የሚሆነው። ታው ተረጋጋ፣ አሰብ አብርሃም። ታው ወጣትነት ጥሩ አይደለም ማለት ወጣትነትም ቢሆን እኮ ብዙ ነገር አለ። ግን በዚህ ልክ እንደዚህ መግማማት እንዴ! እኔ እንጃ አላውቅም ምን አይነት ነገር ነው ይሄ። እንደው ከባህልም እንደው እንጃ ከሀገር የሚያሳፍር ነገር። አትግማማ፣ እሰብ በቃ እንደ ሰው እሰብ። እንዴ ወጣትም ብትሆን እኮ በዚህ ልክ መግማማት ምን አስፈለገ እንዴ? አያሳዝኑም? እንዴ ያችስ ልጅ ይዛ እንደው ስተው ሄርሜላን ተውት ጋይስ። እንደው እኔ እንጃ ሩታ ግን አታሳዝንም? አሁን እኔ እንጃ በቃ አምናህ ባሌ ነው ብላህ ልጅ ያህል ነገር ወልዳልህ። አሁን ምንስ ቢሆን ምንስ ባይመችህ ችለህ መኖር ሲገባህ አሁን እኔ እንጃ አላውቅም። ብቻ ትላንትናውን ነገር ነው ደግምላችሁ ምችሉ። ስለዚህ ዳኒ ከዚህ በላይ እኔ እፈልጋለሁ። በመጀመሪያ ደረጃ አሁን ሌላ ሰውም ጋር ሆነ ከአዲስ ሰው ጋር ህይወት እጀምራለሁ ስትል እዚች ጋር ከኔ ጋር የጀመርከው ህይወት አለ አይደል? እንዲያብሽ ሄር ምን አለ መሰለሽ እጀምራለሁ ሳይሆን ኦልሬዲ ጀምሬያለሁኝ። ለምን አንዳንድ ጊዜ ከጭቅጭቅ ህይወት ራሱ መውጣት ያስደስታቸዋል አይደለ? ስለዚህ እኔ አሁን ላይ ከጭቅጭቅ ነገሮችን እኮ በደንብ አንደርስታንድ ልታደርገኝ ፈቃደኛ ስላልሆንክ ነው እንጂ እኔ እኮ ጭቅጭቅ አላውቅም ማለት ነው። እኔ እኮ ሁሌ አንተን ለማስደሰት ነው፣ ሁልጊዜም የአንተ የሳቅህ ምንጭ ለመሆን ነው እንጂ የምሞክረው እኔ እንደዚህ አይነት ጨቅጨቃ ሰው አይደለሁም አይደል? እንዲያብሽ ስላጣውክ ወይም ደግሞ አንተ ከጎኔ ስለሌለ ልጎዳ እችላለሁ። ምክንያቱም ስለምወድና ስለማፈቅር ነው እንጂ የት ገባ የት ወጣ፣ ለምን እንደዚህ ያደረግ ለምን እንደዚህ ገባህ ብዬ የምጨቀጭቅ ሰው አይደለሁም። ከዛ ባለፈ ደግሞ ኦልሬዲ የጀመርኩት ነገር ነው ማለት ምን ማለት ነው? ከኔ ጋር እኮ ያለህን ነገር በስትክክል አልጨረስክም አይደል እንዴ? ያመንሽኝ አይመስለኝም። በመጀመሪያ ደረጃ እኔ ሳወራ አሁን አዲስ ህይወት ጀምሬያለሁ ምናምን ያመንሽኝ አይመስለኝም ሄርሜላ።
እንድታምኚኝ ከፈለግሽ ደግሞ ነገ አምጥቼ አስተዋውቅሻለሁ። ችግር የለውም። ሲጀመር አይደለም ዳኒ፣ ቆይ አንተ አብርሃም የምታወራው ወሬ ትንሽ ልክ አይደለም። ተረዳኸኝ አይደለም? የምታወራበት መንገድ ወይ የምታወራው ነገር በጣም ልክ አይደለም። እንዴ ማለት ከዚህ ጭቅጭቅ ለመሸሽ ብለህ ሌላ ሴት የምታመጣው? እሺ ያቺም ስጨቀጭቅ ሌላ ሴት ልታመጣ ነው እንዴ? አይደለም ለመሸሽ ሳይሆን አንዳንዴ እኔ ነገር ይሰለቻል እኮ አይደል እንዴ? እኔ ማረፍ እፈልጋለሁኝ ብዬ በተደጋጋሚ ነገራቸው ነበር። ይህን ነገር መስማት አልቻሉም። እየተመላለሱ ምን እያሉ እኔ እየጨቀጨቁኝ ያሉ። ስለዚህ ይሄ ደግሞ እኔ አእምሮዬም ሰላም ሊያገኝ አልቻለም። ከሀገር ልውጣ ከኢትዮጵያ ወጥቼ ለትንሽ ጊዜ ተዝናንቼ ልምጣም ብል እንደ እስር ቤት ነው ያዙኝ። ፓስፖርቴን ወሰዱብኝ ምናምን። ለእኔ የምትገባ ትልቅልቅ ያለች ሴት አመጣለሁ። ያን ደግሞ ከፈለግሽ አሳይሻለሁ፣ ካላመንሽ ማለት ነው። ምናልባት እኔ እየፎገርኩሽ እና እየዋሸሁ ከመሰለሽ ነገ ወደ ሚዲያ ስለማመጣት ሁሉም ህዝቡ የሚያየት ይሆናል፣ አንቺም የምታየት ይሆናል። ግላንፎ እኔ በቃ ሴቶቹ ራሱ ብድ ናቸው። ይህን ግላንፎ ስታፈቅሩ በህይወቱ ደስተኛ ሲሆን ነው ፍልቅልቅም ሆነ ደስተኛ ሊሆን የሚችለው። ገባህ አይደለ? በቃ አሁን ደስተኛ ነኝ ሄርሜላ። እኔ አሁን ባለሁበት ሁኔታ በጣም ደስተኛ ነኝ፣ ፈጣሪ ይመስገን። ስለዚህ አሁን ከእናንተ የምፈልገው ለቀቅ እንድታረጉኝና እኔም የራሴን ህይወት እንድኖር እራሳችሁም የራሳችሁን ህይወት ገባኝ። ግን ከእሷ ጋር የጀመርከውን ህይወት ደግሞ እኔ እዚች ጋር የጀመርከው ህይወት አይደለም። አንተ እኮ አሞ ነው አይደል? እንዴ ዳኔ ቀለበት ያወለድክልኝ አገባሻለሁ የሆነ ነገር የቋጨህበት ወይም ደግሞ ከአንቺ ጋር የማልሆንበት ምክንያት አለ ብለህ ለምንድን ነው ለኔ ምክንያት ማትነግረኝ? ለዚህ ጉዳይ ነው ዳኔ እንትን አልከኝ። ይኸውልህ አብርሃም ምን መሰለህ አንተ አሁን መራቅ የምትፈልገው አብርሽ፣ እኔ ምን መሰለህ አብርሃም ዛሬ ጠሮት ማንኛው ምክንያት የለውም። ግን እየሄድክበት ያለው መንገድ ልክ አይደለም። ተረዳኸኝ? ልክ ካልሆነ እኔ ልውደቅበትና ልጎዳ፣ በቃ ችግር የለውም። በቃ አንተ ልክ እንዳልሆነ እንዴት ልክ ታዲያ እኔ ሰላም መበጥበጥና የኔ አእምሮ መረበሽ ነው እንዴ ልክ ይሆነው? እየመጡ ተራ በተራ እኔን ማወቅ ነው እንዴ እንትን የሆነው እኮ? ቢያንስ ለትንሽ ጊዜ የሆነ ነገር ራስኩኝ እኮ አይደለ እንዴ? ለትንሽ ጊዜ ታውኝ እንዴ? ታውኝ ለሳምንት እንኳን ታውኝና ለረፈ ቢያንስ 5 ቀን እንኳን ተዝናንቼ ልምጣ፣ 5 ቀን እንኳን አትምጡብኝ ብዬ ተናገርኩኝ አይደለ እንዴ? እኔ በገባሁበት በወጣሁበት እንዴ ኢቨን እኮ የምገባበት ካፌ እንኳን መጠቀም አልችልም። በር ላይ ወይ ሄርሜላ ልጅ ወይ ሩታ ልጅ። ይሄንን ደግሞ እኔ አልፈልግም። እንደዚህ ጭንቀት ነው። ስለዚህ የዚህ ምርጫው ሌላ ሴት ማምጣት ነው። ከሌላ ሴት ሌላ ግብ መፍጠር፣ ሌላ ሴት አምጥተህ ደግሞ ለሶስት ይጣሉ፣ ለሶስት ይጋጩ። ማፍቀር ምልክ አለው። ገባክ? ሁሉም ነገር በልክ ሲሆን ነው ተገቢ። ስለዚህ እኔ አልፈልግም። በዚህ ልክ ነው ፍቅር አላውቅም። ስለዚህ ሌላ ሴት ስለመጣች እነሱ የሚቀንሱት ነገር አለ እንዴ? ፍቅር ማይገባኝ ሰው ነኝ እኔ። በቃ ስለዚህ በቃ ተወኝ። ምን ማለት ነው? በዚህ ልክ አታፍቅሪኝ። ፍቅር ከዚህ በላይ ፍቅርም ገደብ አለው ብለህ ከኔ አንተን ማፍቀሪ በዚህ ልክ ገደብ ልሰጠው ይገባል ብለህ ታስባለህ አብርሽ? ሲጀመር ከዚህ በፊት እኮ ፍቅር ገደብ የለውም ፍቅር የሆነ ነገር ስትል ነው ማቃረል እንዴ? በዚህ ልክ እኔ ስላፈቀርኩክ እንደዚህ አይነት ነገር መናገር አለብን? አሁን ላይ አልፈልግም። ፍቅር ጓደኛ ሴት ምናምን አልፈልግም። በቃ እንዴት የምታመጣት አዲስ ፍቅረኛ አለች ከተባለ እኮ ኦልሬዲ ወደ ሌላ ህይወት እየገባ ነው አብርሃም። ድጋሚ ሌላ ሴት ልታመጣው፣ ድጋሚ ሌላ ብጥብጥ ጭቅጭቅ ሊፈጠር ነው እንዴ? አንተ ከሴት ጋር ስለሆንክ ታዲያ ሲከታተሉ የነበሩት ቤት ይቀመጣሉ? ያለኝ እኔ አሁን የምታመጣት ሴት ግን ከኔ ጋር ያለህን ህይወት አታውቅም ነው እኔ ጥያቄ የሆነብኝ። ሄርሜላ ሰምኛለች። አንድ ጥያቄ ልጠይቅሽ። ቆይ የሰው ልጅ በዚህ ልክ በቃ ከህይወት ውጭልኝ ካልሽ ምን እንትን ማለት እኮ የለብሽም አይደል እንዴ? ቢያንስ ለምትናገረው ዳኔ አይደለም አንቺ ሄርሜላ ቆይ እስኪ ዝም በይ አንቺ። ገብቶሻል አይደል? ምናልባት እሺ በቃ ልክ ነህ ከህይወት ውጭ ያለች እሺ አታውራ፣ እኛ ናውራን። ገብቶሃል አይደል? እኔም ዳኒም እያወራንህ ነው ያለ ነው። አንተ ለዚህ ምክንያት ይሆናል ለዚህ ምላሽ ይሆናል ብለህ አንተ ከፈለግ ፓስፖርትን እምቢ ካሉ ራሱ ፓስፖርትን ተቀበሉልኝ ይሻላል ነው ወይስ ሌላ ሴት ጋር ይሻላል ነው? ምንድን ነው የምትለው ነው? ምክንያት ልንገርህ አይደለም በመጀመሪያ ወንድሜ፣ የሰው ልጅ የአእምሮ ሰላምና ረፍት ይፈልጋል። እኔ እየተጨናነኩኝ ነው፣ እያበድኩኝ ነው ያለሁት፣ እንቅልፌን እያጣሁኝ ነው ያለሁት። ለምን እዚህ የመጡ ሰላሜን እየነሱኝ ነው። ስለዚህ ቢያንስ 1 ሳምንት 15 ቀን እረፍት ስጡኝ። በቃ የሰው ልጅ ነኝ እንዴ? በቃ እረፍት እፈልጋለሁኝ አይደል እንዴ? እረፍት እፈልጋለሁኝ ቢያንስ። እሺ ሀገር ውስጥ እንኳን በቃ ሆኜ እየመጡብኝ ከሆነ ብዬ ከሀገር ውጭ ከኢትዮጵያ ውጭ አሰብኩኝ ለ15 ቀን የሚሆን ለ1 ወር እረፍት አድርጌ መምጣትም ፈለግኩኝ። ያንን ስል ደግሞ ፓስፖርቴን ተወሰደ አይደለ? ስለዚህ እኔ በዚህ ልክ ሰላሜን ማጣ ከሆነ ደግሞ ሰላም ያላት ሴት አለች በቃ ምን ማለት ነው? ሰላም ያላት ሴት ጋር ስትሆን እነሱ ይቀመጣሉ ወይ? ከኔ ጋር የጀመርከው ህይወት እሺ ምን ብለህ ቋጨኸው? ምን ብለህ ከኔ ጋር በዚህ ልክ እንደምትከራከረኝ ባግኖሩ ሲጀመር አልመጣም ነበር። በቃ ይሄንን ደግሞ ማወቅ ከፈለክ ነገ ጠብቅ። ነገ ይዣት የምመጣት ሴት በደንብ አድርገህ ታያታለህ። እንዴት አድርጋ የኔንም ህይወት እንደምትቀይር እንዴት አድርጋ ፍንድቅ ወይ ድራማ እንደው አብርሽም አሁን ነው ያበደው። ማርያምን አሁን አብዷል። ማርያምን ትክክል አይደለም። ልጁ አብዷል። በዚህ ልክ ሲያብድ እንዴት ዝም ትላታላችሁ? አሁን ነው ጤነኛ አይደለም ማለት ያለባችሁ። ወይኔ መድኃኒዓለም ልጁ ላይ ይሉቶለታል። አብዷል። እውነቴን ነው በለው።
ልክ እንደምታደርገኝ ታይዋለህ። ምን ማለት ነው እንደዚህ ማለት አብርሃም? እንዴ ምን ማለት ነው? እኮ ያው ሌላ ሴት ላመጣ ነው ማለት ሌላ ሴት ማምጣት ሰላም ይሰጠዋል። አገባኝ ማለት እኔ ከማንም በላይ እኔ ነበርኩ ሰላሙ ነኝ ብዬ ማስበው እኔ ነበርኩ። ብዙ ጊዜ እሱን ለማሳቅ እሱን ለማስደሰት እሱ ህይወቱን እንዲወደው ለማድረግ ብዙ ዋጋ ከፍያለሁ እና ምን አግብዬበት ነው? ምን አጥፍቼ ነው? ምን ከኔ ምን አትሆኖ? እኔ እኮ በጣም ግራ ገባኝ። በጣም ግራ ገባኝ። አሁን ደስታ ምናምን እኔ እኮ መጨረሻ የት አባቶች ደግ አደረገሽ። መቅለብለብ ትርፉ ይሄ ነው። ቆረጥ በይ እንደ ሴት ቆፍጠን በይ ብትበይ አልሰማም ብለሽ በቃ ካላ ወረንዱ ማርያም እውነቴን ነው። ልሰድብሽ አይደለም ግን በቃ ቆፍጠን ብትይ ኑሮ በቃ ራሽን ታስከብሪ ነበር። ካለቀጥ በቃ በዛሽው ህይወትሽን ሰጠሽው። ስለዚህ እንግዲህ ምንም ማረጋችም ቻዩና ህይወትሽን ጀምሪ እንዴ በቃ እርግፍ አድርገሽ ጥፊው እንዴ። ምንድነው በዚህ ልክ ጥምጥም ማለት? ጭቆ አይነት ሴት አይደለሁም እኔ እኮ እንደዚህ አይነት ሴት አይደለሁም ማለት እንዴ። ከምን አንጻር አስቦት ነው እንዴ? ደስታ ቢባል እንደኔ ደስታ የሚሰጠው አለ? እስቲ ዳኒ ንገረኝ እንዴ። እሱን ደስ እንዲለው ማላደርገው ነገር አለ? እኔ ባለኝ አቅም እሱን ደስተኛ ለማድረግ ከኔ በላይ የሚሞክር ሰው አለ? አይ ወዲሽ አሁን የተረዳሁት ነገር ምንድነው፣ ሁሉም የምታደርጉት ነገር ከገደብ በላይ አለፈብኝ እያላችሁ ነው ያለው። ገባሽ አይደለ? ያንቺ መለማመጥ የሩታ ማልቀስ ምናምን ነው። አይ ቲንክ ልጁን እንደዚህ እያደረገ ያለው እኔ ስረዳ የተረዳሁት ነገር ምንድነው፣ የእናንተ እንደዚህ መሆን እነሱን እንደዚህ ያደረገው ሰው ጭቅጭቅም እናንተንም አልፈልግም ሰው አዲስ ሰላም መሰጠኝ ሴት መታለች ነው እያለ ያለ። አልገባህም እኮ ዳኒ። ሰላም አሁን በዚህ መች ሰላም ያገኛል? እኔም እኮ መች ሰላም ያገኛል? አሁን ምሳሌ እሺ ሌላ ሴት መጣች፣ ሩታም ሆነ ሄርሜላም እንደዚህ ስላልወጡ ይቆማሉ እነሱ? ተረዳኸኝ አይደለ? ወይ ደግሞ ያቺ የምትመጣዋ ሴትስ ምን አይነት መቼስ ይሄ እኮ ቪዲዮ ለሚቀመጥ ነው እንዴ? ታይዋለች አይደል ይሄንን ነገር። ስለዛ ምን አይነት ሀሳብ ይኖራታል እሷ ራሱ? ተረዳኛ። ይሄ ትንሽ በጣም ከባድ ነገር ነው። ምናልባት ደግሞ አሁን አብርሽ አሁንም ብቻህን መስልኸው ነበር መሰለኝ የመጣው። ምናልባት ብቻችንን አግኝቶ በስነ ስርዓት የሚያወራ ከሆነ እሱ ነገር መሞከር የተሻለ ይመስለኛል። አይ ምናልባት ምን አለ መሰለህ ቁጭ አድርገህ አድምጠው ልቡን በስነ ስርዓት መስማት የፈለገ አይነት ነገር ከሆነ ነገ ተመልከቱ አለ እኮ ዴቭ። ገባህ አይደለ? እኔ ይሄ ሁሉ ነገር እያወቀሽ ማለት ልጅ እንዳለው ሌላ ሚስት እንዳለው እንደገና ሄርሜላ እንዳለች የምትመጣ ሴት በራሱ ለሱ የምትጠቅመው ሴት አይደለችም። ምን አይነት ሴት ናት? በምን እንዴ? እኔ በእርግጠኝነት እንደ እህቱ ሊያያት ወይም ደግሞ የሆነ እኔ እንጃ። ምናልባት እኮ ዳኒ አንዳንዴ ነገር ስናስበው ምናልባት ጥፋቱ እኮ የሩታም የሄርሜላም ሊሆን ይችላል። ገብቶሃል አይደለም? ይሄ ልጅ ተውኝ እያለ ነው። ገባህ? ተውኝ በቃ ትንሽ ጊዜ እያለ እኮ ነው። እዚህ ጋር እረፍት ነሱኝ እያለ ነው። አንዳንዴ የሆነ ቆም ብለህ ደግሞ ስታስበው አንዳንድ ነገሮች በጣም ውስብስብ ያለ የሆነ በጣም የተጠማዘዘ ነገር ያለ አይመስልህም? እነዚህ እንግዲህ ያው ተውኝ በቃ እረፍት እፈልጋለሁ፣ ከራሴ ጋር መሆን እፈልጋለሁ እያለ ነው። ከራሴ ጋር መሆን እፈልጋለሁ እያለ እነሱ ደግሞ ብዙ አይቻለሁኝ። እንግዲህ ያው ኤርፖርት ድረስ ሄዶ ሩታ እንደመለሰችው ፓስፖርቱንም እንደወሰደች በደንብ አውቃለሁ። ግን እኔ ምናልባት እሱም ተስማምቶ በቃ እሺ ብሎ የተመለሰ ነው እንጂ አንዳንዴ ምናልባት እስኪ ቆይ እኔ ወንድሜ ላግኘው ማለት ሲመስለኝ የሆነ ነገር ውስጥ ላይ ያለ እየመሰለኝ ስለሆነ ማለት ነው። አሁን ከንግግሩም የተረዳሁት እናንተም ደግሞ አሁን ከሱ የሆነ ከጭንቀቱ ይመስለኛል አሁን እንደዚህ እያደረገ ያለው። ተረዳሽኝ አይደለም? አንቺም ሩታም አልተዋችሁትም። በቃ አለቅ ብላችሁታል። በየመንገዱ እየገባችሁበት ነው። በሚሄድበት መንገድ እየጎተታችሁ ነው። ወደ ልክ ነሽ፣ ትወጂዋለሽ፣ ታፈቅሪዋለሽ። እውነት እኮ ነው፣ የማንክደው ነገር ነው። ገባሽ? ሩታም ደግሞ የልጇ አባት ነው። ምንም ቢሆን እሱን ትፈልገዋለች። ሁለታችሁም ጋር የሆነ ትንሽ እልፍ ያላችሁ እየመሰለኝ ስለሆነ እስኪ ሄርሚ ለጊዜው በቃ ተወት ብታረጉት ምናልባት። ምንም እኮ አሁን እኮ አዲስ የሚፈጠር ነገር የለም ዴቭ። ኦልሬዲ ነገ አምጥቼ ያስተዋውቃችኋለሁ ካለ እኮ ምንም መተዋቸው ምንም ነገር አይፈይድም ከዚህ በኋላ። አይ ምናልባት እኔ የሆነ ጭንቀት ውስጥ የገባ እየመሰለኝ ስለሆነ በአንተ መልኩል እኮ አንተ ባየህበት አንግል እኮ ልክ ነው። ምክንያቱም ሰላሜን አላገኘሁም፣ ከሀገርም ልወጣ ስል አይለቁኝም ካፌ በር ላይ ይህን የሁሉ መከታተላችሁ ነው ለዚህ ያበቃው ሚላ በዚህ አይነት መንገድ ልታገኙታችሁ ነው። ስለዛ ዳኒ ለማንኛውም እኔ እሱን ለማግኘት ልሞክር። ሰላሙ ነው እኔ ልሂድ። አንቺም ለመረጋጋት ሞክሪ። ያለውን ነገር አደምጥሽ። ሰላም አለይኩም።